እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ በዓሉ በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይም የእናቱ የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር የተመሰገኑና የተወደሱ ይሁኑ። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስን ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን። ይህ ገድልና ምስክርነት ተጋድሎውን የፈጸመ ኃያልና ብርቱ የሆነው ቅዱስ መርቆሬዎስ ሰማዕት ነው። ጸሎትና በረከቱ ከኛ ጋር ይሁን ለዘላለም አሜን። በጣዖት አምላኪው በከሃዲው ንጉሥ በዳኪዎስ ዘመን እንዲህ ሆነ። ከንጉሥ ሹማምንቶች ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበር። ጥበብን የተማረ ፒሉፓዴር የሚባልም አንድ ሰው ነበር። ጦር ውጊያውን፣ ፈረስ ግልቢያውን፣ ጦር ውርወራውን ሁሉ ተማረ። በሐሳቡ ሁሉ በስውር በክርስቶስ የሚያምን መጽሐፍትን ያነባል። ልጁ ፒሉፓዴር እያደገ መጣ። የክርስቶስን ስም መውደድ ጀመረ። ያምንበታልም። ጾምና ጸሎት ምጽዋትን ቢያበዛም ደምግባቱ የሚያምር ፊቱ የሚያበራ ሆነ። ሰውነቱም ንጹሕ ሆነ። ይህን ድሃን የሚወድ ርኅሩህም ነው። አባትና እናቱ የሚያገባ ዘንድ ሁል ጊዜ ይጠይቁታል። እሱ ግን ማግባት አልፈልግም አለ። አባቱ ከሞተ በኋላ ንጉሡ ጠርቶ በአባቱ ዙፋን ላይ ያስቀመጠው። ስሙም መርቆሬዎስ ብሎ ሰየመው። ንጉሡ ፈጽሞ ይወደዋል። ዕድሜው 25 ዓመት ከሆነው በኋላ እግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየው። መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና፣ ጠላትህን ታሸንፋለህ፣ አትፍራ አለው። ከዚህ በኋላ ሰይፍ ሰጠውና ከእርሱ ተሰወረ። ከዚህ በኋላ በርበር የሚባሉ ጠላቶች መጡ። ከንጉሥ ዳኪዎስም ሀገር ደርሰው ጠላትን ማረኩ። ዳኪዎስ ሰራዊቱን ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስ ተነሳና ከበርበር ሰራዊት ጋር ውጊያ ገጠመ። ንጉሡንና መኳንንቶችን ገደላቸው፣ አባረራቸው። ከሰራዊታቸውም ብዙዎችን ገደለ። ንጉሥ ዳኪዎስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰ። ከዚህ በኋላ ንጉሡ ቅዱስ መርቆሬዎስን ጠርቶ ርስት ጉልት ሰጠው። ወርቅና ብር ልብስ፣ ፈረስና በቅሎ፣ ብዙ አሽከሮችንና ሌላ ገንዘብን ሰጠው። በአማካሪዎቹና በመኳንንቱ ላይ በመሳፍንቱና በመንግስቱ ሁሉ ሾመው። ንጉሥ መርቆሬዎስን ቃል እንዲያከብሩ አዘዘ። ቅዱስ መርቆሬዎስም በታላቅ ምስጋና በደስታ ወደ ቤቱ ተመለሰ። ከነጋ በኋላ ንጉሥ መሳፍንቱንና ባለስልጣናትን ጠርቶ ወደ አምላኮቻችን መሄድ ይገባናል፣ እንሰዋላቸው፣ ዕጣንና መስዋዕትን እናቅርብላቸው። በጠላቶቻችን ላይ እነርሱ ኃይልና ድልን ስለሰጡን አሸንፈናቸዋልና ገድለናቸዋልና አላቸው። ንጉሥም ከመሳፍንቱና ከባለስልጣናቱ ጋር ተነሳ። ወደ ጣዖታቶቻቸውን ሄዱ። ቅዱስ መርቆሬዎስ ግን ከነሱ ጋር ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄዱ ጊዜም ወደ ቤቱ ተመለሰ። ከንጉሡ ሰራዊቶች ውስጥ አንዱ ንጉሥ ሆይ ለዘላለም ሕያው ነህ፣ በመሳፍንቶች ላይና በባለስልጣኖች ላይ የሾምከውና ያከበርከው ታላቅ ሀብትን የሰጠኸው ይህ መርቆሬዎስ ትእዛዝህን አላከበረም፣ ቃልህንም አልሰማም፣ ለአምላኮችም አልሰገደም አለው። ንጉሡም ሰውዬ ሆይ በመርቆሬዎስ ላይ ክፉ ነገር አልሰማም፣
ከእርሱ ጋር ጠብ እንዳለ አውቃለሁ። ነገሩ እውነት ከሆነ ለእኛና ለአምላኮቻችን ቀና፣ ብዙ ሀብት እንሰጥሃለን። ነገር ሐሰት ከሆነ ግን በአንተ ላይ ከባድ ቅጣት ይከተልሃል አለው። ያን ጊዜ ቅዱስ መርቆሬዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሡ መልእክተኞችን ላከ። መርቆሬዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉሥ መልእክተኞችን በጦርነቱ ደክሟልና ተዉት፣ ትንሽ ረፍ አላቸው። በበነጋውም ንጉሥ መልእክተኛ ልኮ ቅዱስ መርቆሬዎስ መጣና በንጉሡ ፊት ቆመ። ንጉሥ ዳኪዎስ ብዙ ገንዘብ የሰጠን፣ ከፍ ከፍ ያደረገን፣ ያከበረን የካድህ እውነት ነውን? አምላኮቻችን ኃይልና ብርታት በውጊያው ላይ እንደሰጡ፣ ጠላቶቻችንን እንደገደልክ እንዳሳደድክ አላውቅህምን? አንተ ለአምላኮቻችን ትሰዋላቸው ዘንድ መሥዋዕትንና ቁርባንን ታቀርብላቸው ዘንድ ትሰግድላቸው ዘንድ ይገባሃል አሉት። ቅዱስ መርቆሬዎስ ንጉሥ ሆይ የሰጠኝ ሀብት ወደ አንተ ይመለስ፣ ለእርሱ ፍቅር የለኝም። ንጉሥ ሆይ ስማ ልንገርህ፣ አጵሎን አምላክህ ራሱን መዳንና ማዳን የማይችል ድንጋይ ነው። እርዳይ ባልከው ጊዜ አይረዳህም። እኔ አላውቀውም፣ አልሰግድለትም። እኔ የማምንበት አምላኬ ኢየሱስ ክርስቶስ ነው። ስለ ስሙም እሞታለሁ። መልአኩንም ልኮ ያዳነኝ፣ ያጽናናኝ፣ የረዳኝ እርሱ ነው አለው። ቅዱስ መርቆሬዎስ ውስጥ ቅናቱንና ልብሱን አውልቆ በንጉሥ ፊት ጣለለትና የሰጠኸኝን ውሰድ አለው። ያን ጊዜ ንጉሡ ከመጠን በላይ ተቆጣ። ያስረው ዘንድ በተፈተለ መግረፊያ ይገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው። ወደ እስር ቤትም ወሰዱት። የእራት ግብዣ በሆነ ጊዜ ታላቁ ንጉሥ ስለ መርቆሬዎስ በልቡ አሰበ። ልቦናውን ደስ ያሰኘው ዘንድ የጣመ ምግብና የጣመ መጠጥ ያመጡለት ዘንድ ቁስሉንም ያጥቡለት ዘንድ አዘዘ። መልእክተኛውም መርቆሬዎስን ንጉሥ የተመታኸውን ቁስልህን ይድንልሃል፣ አንተ ነገሬን ስማ፣ ለአምላኮች የሰዋ ሰውነትን አታጎስቁል፣ እኔም ሲቃይንና ሞትህን አልፈልግም እወድሃለሁ ይልሃል አለው። መርቆሬዎስ ግን ነገራችሁን አልሰማም፣ ምግባችሁንም አልበላም፣ መጠጣችሁንም አልጠጣም። በነጋ ጊዜ ቅዱስ መርቆሬዎስን በንጉሥ ፊት አቀረቡት። ከሃዲው ንጉሥ መርቆሬዎስ ሆይ ሥራይ እንዳለብህ አውቃለሁ። ቁስልህን ማን አዳነህ? ክርስቶስ ማዳን ይችላልን? ነገሬን ስማ፣ ለአምላኮቼም ሰዋ። በታላቁ አምላክ በአጵሎን ማልኩልህ። ሴት ልጄን አጋባሃለሁ፣ የመንግሥቴን እኩሌታን ግማሽ እሰጥሃለሁ። በግዛቴም ከኔ ጋር ትሆናለህ፣ ሥጋህን በሥቃይ አታንገላታት አለው። ቅዱስ መርቆሬዎስም የፈለግከውን አድርግ፣ አምላኬን ኢየሱስ ክርስቶስን አልተውም አለው። ያን ጊዜ ንጉሥ ራሱን አቁማዳ ያወጡ ዘንድ በራሱ ላይ የእሳት ፍም ያደርጉ ዘንድ አዘዘ። እንዳዘዛቸውም አደረጉ። ቅዱስ ሚካኤል ከሰማይ ወደ ቅዱስ መርቆሬዎስ ወርዶ የእሳቱን ነበልባል አጠፋው። ሥጋውንም አልነካውም። ከሃዲው ንጉሥ የብረት አልጋ ያመጡ ዘንድ በስሩም እሳት ያነዱ ዘንድ ቅዱስ መርቆሬዎስን በላዩ ላይ ያስቀምጡ ዘንድ አዘዘ። ነገር ግን ምንም አልደረሰበትም። ንጉሥ እጁንና እግሩን ያስሩት ዘንድ ዳግመኛ በፈረስ ጅራት ያስሩት ዘንድ አዘዘ። ወደ ሁሉም የሀገር ዳርቻ ጎተቱት፣ ወደ ወህኒ ቤትም አስገቡት። ነገር ግን ቅዱስ ሚካኤል ያጸነዋል። የንጉሡ ባለሟሎች ሰራዊቱና መሳፍንቱ በጠዋት በመርቆሬዎስ ወዳለበት ወህኒ ቤት ሄደው ይህንን ትልቅ መከራ ተሸክመ ስናይ ወዮልን፣ ለነፍስ ራራ፣ ሥጋህን በዚህ መከራ አታሰቃይ፣ ምክራችንን ስማ አሉት። ወደ ንጉሡም ተመልሰው በፊታችን መርቆሬዎስን ታሰቃየው ዘንድ አንሻም፣ ነገር ግን ምክራችን ነገራችን ካልሰማ ብቻህን ትተንህ እንሄዳለን ብለው ጮኹበት። ከዚህ በኋላ በኪሩቤል ላይ የሚቀመጥ ዙፋኑ እሳት የሆነ ኪሩቤል የሚሸከሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ ጊዮርጊስ ታየው። ቅዱስ መርቆሬዎስን
እኔ የመረጥኩ በአላውያን ነገሥታት ፊት ለስሜ ያመንክ ወዳጅ ሆይ ሰላም ላንተ ይሁን። ስምህን በሕይወት መጽሐፍ ጻፍኩልህ። 3 አክሊሎችን ሰጠው። አንዱ ስለ ድንግልና፣ ሁለተኛው ስለ እምነትህ፣ ሦስተኛውም ስለ ስሜ ደምህ በመፍሰሱ ሰጠው። ዳግመኛም እግዚአብሔር መርቆሬዎስን በስመ ቤተ ክርስቲያን ለሠራ እኔ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ቤትን እሠራለታለሁ። ዕጣንና ቁርባን ለቤተ ክርስቲያን የሚሰጡ ሁሉ እኔ የአቤልና የቆርኔሌዎስን መሥዋዕት እንደተቀበልኩ እቀበለዋለሁ። ልጁን በስምህ ለሚሰይም እኔ በመንግሥተ ሰማያት ዋጋውን እከፍለዋለሁ። ገድልህን ለሚጽፍ ለሚያጽፍ ከቤቱም ለሚያስቀምጥ በቤቱ ውስጥ ሕመም ችግርና ረሃብ አይኖርም አለው። ከዚህ በኋላ መድኃኒታችን ለመርቆሬዎስ ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ከነጋ በኋላ ከሃዲው ንጉሥ መርቆሬዎስን ያመጡት ዘንድ ከሀገር አውጥተው በጫካና በወንዝ ዳር ወስደው አንገቱንም በሰይፍ ይቆርጡ ዘንድ አዘዘ። እጁንና እግሩን አስረው ወሰዱት። ከብረቱ ክብደት የተነሳ ሲሄድ ወደቀ። መርቆሬዎስ ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን ዓለምን ሁሉ ያስክ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ጰራቅሊጦስ ሆይ አመሰግንሃለሁ። መምህሬ አምላክ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል፣ እንደ ንጹሕ ዕጣንም በፊትህ ታርግ አለ። ዳግመኛ ሥጋዬን የሚጠብቅ ቅዱስ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ጌታዬ ኢየሱስ ክርስቶስ ሆይ ሥጋዬን የሚቀብር አንተ ወደ ፈለክበትም የሚወስድ እዘዝ። ሥጋዬ በአንተ ዘንድ የተዘጋጀ ይሁን። ልጃቸውንም አንተ አጽነው፣ ሥጋዬን የሚገንዙትንም ጠብቃቸው። ጌታ ሆይ ሥጋዬ ወደ ተቀመጠበት ጦር ወይም ሰይፍ ወይም መንፈሰ ርኩስ እንዳይቀርብ እለምንሃለሁ አለ። ምስጋናና ውዳሴ ኃይል ከአባትህ ጋራ ማኅየዊ ከሚሆን መንፈስ ቅዱስ ጋራ ለአንተ ይሁን ዛሬም ዘወትርም ለዘላለሙ አሜን። ኅዳር 25 ቀን ራሱን ሰጠ፣ አንገቱን ቆረጡት። ሰማዕትነቱን በእግዚአብሔር ሰላም ተፈጸመ። አሜን። መርቆሬዎስም ብዙ ተአምራትን አደረገ። ጸሎትና በረከቱ ለዘላለም ከሁላችን ጋር ይሁን በእውነት። በታላቁ ሀገር ሮሜ የነገሱ ዳኪዎስና ኦልያኖስ በአንድ ምክር፣ በአንድ ቃል፣ በአንድነት ለመስራት ተባበሩ። በግዛታቸውና በአውራጃቸው ውስጥ ያሉትን ሁሉ አምላኮቻቸውን ያመልኩ ዘንድ ይሰግዱላቸው ዘንድ አዘዙ። ሁሉንም ሰው አስመጥተው ለጣዖት እንዲሰግዱ አዘዟቸው። ከፍርሃታቸውና ከጭንቀታቸው የተነሳ ፈቃደኞች ሆኑ። ይህንን ካደረጉ በኋላ ፈጽመው ተደሰቱ። ሰይጣን ላሳታቸው አምላኮቻቸው በሁሉ ልብ ውስጥ ፍቅራቸውና ዕውቀታቸውን የጨመሩ መሰላቸው። ከዚህ በኋላ እንዲህ የሚል መጽሐፍ ይጻፍ ዘንድ አዘዘ። እኛ ዳኪዎስና ኦልያኖስ በግዛታችን ውስጥ እስከ ዓለም ዳርቻ ድረስ እንደ ትእዛዛችን ያደርጉ ዘንድ ደጎቹንና ጠንካሮቹን ሁሉ የያዝንን ይህ ትክክል ነውና አምላኮቻችንም የእውነት አምላኮች ናቸው፣ ታላቁን መንግሥታችንን ጠብቀውልናልና በጦርነትም ጊዜ ኃይልን ሰጥተውናልና መልካም ፈቃዳቸው እኛ ላይ ታየ፣ ብርታትን ሰጡን፣ ከሁሉም የምድር ነገሥታት በላይ ከፍ ከፍ አደረጉን። ይህ ብቻ አይደለም፣ የዘር በረከትን ፍሬዎችንና ገንዘብን ሰጡን እንጂ እነርሱ መልካምን ሁሉ ያደረጉልን ዘንድ ከእነርሱ ዘንድ ሁሉን ከጠየቅን መልካሙ ሁሉ ያደርጉልናል፣ ዓለምን ሁሉ ያጸኑልናል። ስለዚህ በግዛታችን ሁሉ በአንድ ምክር ጻፍን። በግዛታችን ውስጥ የሚኖሩ ወንዶችም ሆኑ ሴቶች፣ ባሪያም ሆነ ጌታ ለአምላኮቻችን ግብር መገበርን ያፋጥኑ፣ በፍርሃትና በመንቀጥቀጥ ፈጽሞ በመገዛትና በማክበር ይገዙላቸው። ትእዛዛችን የተቀበለ በእኛ ዘንድ ታላቅ ክብርና ብዙ ገንዘብ ያገኛል። ትእዛዛችን አልቀበልም ያለ፣ ነገራችን አልሰማም ያለ ይህ መጽሐፍ እንደተናገረው በወህኒ ቤት በብዙ ስቃይ ይሰቃያል።
ከዚህ በኋላ በክፉ አገዳደልና በመራራ አሟሟት በሰይፍ ይግደሉት፣ ስጋውን በቆሻሻ ቦታ ይጣሉት። የሰማይ ወፎችና የዱር አራዊት ምግብ ይሁን። ክርስቲያኖች ግን ከዚህ የከፋ መከራ ያገኛቸዋል፣ ብዙ ስቃይ ይገጥማቸዋል። እንግዲህ ተናገርን። መጽሐፋችን ሁል ጊዜ በክብር በሕይወትና በሰላም ተቀበሉ። ይህችን መጽሐፍ በሮም ሀገር አነበቧት። በየሀገሩ ሁሉ ለመሳፍንቶች ላኩ። መሳፍንቶችም የታዘዙትን ያደርጉ ዘንድ ለመኳንንቶችና ለተራ ሰዎች እስከ ግዛታቸው ጠረፍ ድረስ አደረሱ። ትእዛዙን ላልተቀበሉ እንደተጻፈው ይፈርዱበታል። ያን ጊዜም አዝማቹ ተነስቶ ሕዝቦችን ሰበሰበ። ከሮም ንጉሥ ጋር ለመዋጋት ተሰበሰቡ። ነገር ግን ለታጋዮች ብዙ ገንዘብና ንብረትን ሰጡ። ሁሉም አውጠርኒቆስ ከሚባለው ገዢ ጋር ለፍልሚያ ተዘጋጁ። ዳኪዎስም ከሰራዊቱ ጋር ለውጊያ ተሰለፈ። ኦሊያኖስ ግን ግዛቱን ይጠብቅ ዘንድ ተወው። የሁለቱ ሰራዊቶች ተገናኝተው በመካከላቸው ታላቅ ጦርነት ተካሄደ። ዳኪዎስም በታላቅ ጭንቀት ውስጥ ወደቀ። ያን ጊዜ ከሮም ሀገር ከዳኪዎስ ሰራዊቶች መካከል እርሱን የሚረዳ መርቆሪዎስ የሚባል አንድ ሰው ተነሳ። እርሱም ጠንካራና ጥበበኛ። መርቆሪዎስ የጦር መሳሪያ ይዞ መርቆሪዎስ ሆይ አትፍራ፣ አትደንግጥ፣ ልብህን አጽና እያለ ራሱን ሲመክር ልቦናውን አበረታ። ምንጊዜም ነጭ ልብስ የለበሰ ረጅም ኃይለኛ ሰው በቀኝ እጁ ሰይፍ ይዞ ታየው። መርቆሪዎስ ሆይ አትፍራ፣ ልብህን አጽና፣ አንተን ለመርዳትና ለማዳን ወደ አንተ ተልኬአለሁና ብርታትን እሰጥሃለሁ፣ እረዳሃለሁ። ይህንን ሰይፍ ከእጄ ወስደህ ሽፍቶችን ግጠማቸው፣ ታሸንፋቸዋለህና። ካሸነፍካቸው በኋላ ግን ያዳንህንና ወደ አንተ የላከኝን እግዚአብሔር አምላክህን አስበው አለ። መርቆሪዎስ ይህንን ቃል ሰምቶ ከንጉሥ ጭፍሮች ወደ እርሱ የተላከ ሰው የተናገረው መሰለው። ሰይፉን ወዞ በመካከላቸው ገባ። ከግድያው ብዛት የተነሳ እጁ እስኪደክም ድረስ መኳንንቶችን ገደለ። ደማቸውም በምድር ላይ እንደ ውሃ ፈሰሰ። ሬሶቻቸውን በዙ፣ የተረፉትም ከፊቱ ሸሹ። ንጉሥ ዳኪዎስ ጠላቶቹን አሸነፋቸው፣ ከእነርሱም የተረፈ የለም። ንጉሥ ዳኪዎስ የመርቆሪዎስን ኃይል፣ የኃይሉን ጽናት፣ የልቡን ጠንካራነት በጠላት መካከል እንዴት እንደገባ አይቶ ጠራው። ብዙ የክብር ልብስና ገንዘብ ፈረስን ሰጠው። ከወታደሮቹ ሁሉ በላይ ከፍ ከፍ አደረገው። የጭፍሮቹም አለቃ አድርጎ ሾመው። በግዛት ውስጥ ያሉትን ባለስልጣናትና መሳፍንት ሁሉ ያከብሩት ዘንድ አዘዘ። ይህ ታላቅ ኃይል ለንጉሡ በድንቁርናው መካር በማጣቱ የተነሳ ከሚያመልካቸው ጣዖታቶች የተገኘ መሰለው። ደስታው በእነርሱ ላይ ፈጽሞ በዛ። ለሰው ሁሉ ብዙ ገንዘብ ሰጠ። እነርሱም ለማምለክ ወሰነ። ወደ አምላኮችን ቤት ገብቶ ሰገደላቸው፣ መባም አገባላቸው። ወደ ሮሜ ሀገር ከገባ በኋላ ሰዋላቸው። ሰው ሁሉ ከተኛ በኋላ ቀድሞ የተገለጠለት ይህ መልአክ ለቅዱስ መርቆሪዎስ በዚች ሌሊት ታየው። በፊት እንደታየ ሆኖ በቀኝ እጁ ሰይፍ ይዞ በፊቱ ቆመ። ከእንቅልፉም ቀስቅሶ እርሱም አይቶ ፈራ፣ ደነገጠ፣ መናገር ተሳነው። መልአክ መርቆሪዎስን በጦርነት ጊዜ እንዳጸናው አስብ፣ እግዚአብሔር አምላክህን አትተወው፣ ስለ ስሙም ታላቅ መከራ እንደሚገጥምህ እወቅ። በመንግሥተ ሰማያት የተዘጋጀልህን የኃይል አክሊል ያቀዳጅሃል። እንዳንተ ጌታቸውን ለሚወዱና ለሚገዙለት የክርስቲያን ወገኖች የኃይል አክሊልን ያቀዳጃቸዋል አለው። መልአኩም ይህን ነግሮት ተሰወረ። መርቆሪዎስም በልቡ አሰበ፣ እግዚአብሔር አገልጋዮቹ እንደሚወዳቸው አደነቀ። በአባቱና በሰው ሁሉ ዘንድ የክርስቶስን ሕግ አስቀድሞ ተማረ፣ የክርስቲያን ወገን ነውና። መርድያኖስ የሚባል ሰው ሁሉ ጊዜ እንዲህ ይላል፣ ለሰማያዊ ንጉሥ ኢየሱስ ክርስቶስ አገልጋይ የሚሆን ብፁዕ ነው።
ኃይልን ብርታትንና ታላቅ ግዛትን ከዚህ ዓለም በሚመጣው ዓለም ይሰጠዋል፣ ጠላቱንም ድል ያደርጋልና። ይህም ንጉሥ ሰማይና ምድርን በቃሉ ፈጠረ። ሰማይና ለምድር ክዳን አደረገው። ብርሃንንም በሆኑ ፀሐይ፣ ጨረቃና ከዋክብትን አስጌጠው። ምድርንም እጽዋትን ዘር፣ አዝመራን ሽታው ደስ የሚል አበባን እንድታበቅል አደረጋት። በእርሷም ላይ ለሚንቀሳቀሰው ሁሉ መቀመጫ አደረጋት። እጽዋቱም የራሳቸው መልክና ውበት ሲኖራቸው የሚጣፍጥ የሚመር ጣዕምም አላቸው። በተራሮች ላይ የሚበሉና የማይበሉ አራዊትን አዘጋጀ። በባህር ውስጥ ዓሣዎችን ፈጠረ። በአምላካችን ትእዛዝ ነፋሶች በሚነፍሱበት ጊዜ ከሀገር ወደ ሀገር ይመራቸዋልና ያደርሳቸውም ዘንድ በዚያ መርከቦች ይመላለሳሉ። በሕያዋንና በሙታን ለመፍረድ በኋለኛው ዘመን የሰው ልጅ ይመጣል፣ ሁሉንም እንደየሥራው ይከፍለዋል። መርቆሬዎስ ከአባቱ ዘንድ ይህንን ይሰማል፣ ከልቡም አይጠፋ ነበር። በይበልጥም ቀድሞ ከታየው መልአክ ይህ ነገር ሰምቶ ያደንቃል። መርቆሬዎስም አዘነ፣ ጮኸ፣ ከልቡ አለቀሰ። ወዮልኝ፣ ወዮታ አለብኝ! እኔ ችግረኛና በደለኛ ነኝና መልካም ፍሬን እንደማታፈራ ያማረ ዘለላም መስጠት እንደማትችል እንጨት ሆንኩ። ነገር ግን በሐሳብ የሚያጽናናኝ ይሰጠኝ ዘንድ የነፍሴንም መድኃኒት ያበረታታ ዘንድ እኔ የምሻውን ይሰጥ ዘንድ ፈጣሪ እግዚአብሔርን ማልደዋለሁ አለ። የመርቆሬዎስ ዕድሜው 25 ዓመት ሞላ። ይህንን እያሰበ ሳለ እነሆ 2 ልጆች ከንጉሥ ጋር ደስ ይለው ዘንድ እንዲጠሩት ከንጉሡ ዘንድ ተላኩ። መርቆሬዎስ እኔ ስለ ደከመኝ መምጣት አልችልም፣ ስለዚህ ሂዱና ለንጉሥ ንገሩት አላቸው። ወደ ንጉሡም ተመልሰው ነገሩት። ንጉሡም ተዉት፣ ትንሽ ዕረፍ፣ አታውኩት አላቸው። በሚቀጥለው ቀን ጠራውና ስለ መንግስቱ፣ ስለ ጭፍሮቹ አለቃ ምን መሆን እንዳለበት አማከረው። ከዚህ በኋላ ና ለአርዳሚስ አምላካችን መባና ዕጣን እንስጥ አለው። ንጉሥ ሲሄድ እነሆ ሰዎች በአደባባይ ተሰበሰቡ። መርቆሬዎስ ግን ወደ ኋላ ተመልሶ ለመሄድም ዘግየት አለና በኋላቸው ቀረ። ወደ ቤቱም ገብቶ ከንጉሡ ባለሟሎች አንድ ሰው ነበር። መርቆሬዎስ ያደረገውን በልቡ አሰበ። ወደ ንጉሡም ቀርቦ ከአምላክ ዘንድ ኃይልን የተሰጠ ደገኛ ንጉሥ ሆይ፣ እነሆ የሾምከው በሮም ግዛት ሁሉ ከፍ ከፍ ያደረግከው መርቆሬዎስ ወደ ጣዖት ቤት ካንተ ጋር አልመጣም፣ በትእዛዝ መሰረትም መባና ዕጣን አላቀረበም፣ አልሰገደም በማለት ነገረው። ንጉሡም ማን ነው ትእዛዜን የተላለፈ አለው። በታላቅ ግዛት የሾምከው ያከበረው መርቆሬዎስ እነሆ ካደ፣ ትእዛዝህንም አልሰማም፣ አልተቀበለም። እነሆ ሁላችን እንሰግድላቸው ዘንድ ላዘዝከን አምላኮቻችንም እንደማይሰግድ ማለ። ነገሬን ማወቅ ከፈለግህ እውነቱን ታገኘዋለህ አለው። ንጉሡም ከእርሱ ጋር ቂምና ጠብ እንዳላችሁ ይመስለኛል፣ በዓይኔ ሳላይ በሱ የምትናገሩትን አልሰማም፣ እጠይቀዋለሁ። ከወሬ ከመስማት ማየት ማመን ነውና ይህ ሰው የሆነ ያልሆነውን በመናገር አታሳጣው አለ። ዳግመኛም ንጉሡ በመካከላቸው ጠብና ጭቅጭቅ ካለበሱ ወይም ካለ በሱ ላይ ሐሰት ከተናገር ከኔ ላይ እንደወደቅህ ራስንም ለጥፋት አሳልፈ እንደሰጠ በእርሱ ፈንታ በአንተ ላይ ፍርድን እፈርዳለሁ። ራስንም ጠይቅ። ነገር ግን የምትለው እውነት ከሆነ አምላኮቻችን ስለወደድክ ልብህንም ለጣዖቶቻችን ፍቅር ስላሳየ ያሰብከውን ክብር እሰጥሃለሁ አለው። ከዚህ በኋላ ንጉሥ መርቆሬዎስን በቀድሞ ክብሩና ማዕረጉ ያመጡት ዘንድ አዘዘ። መርቆሬዎስም እንደደረሰ በፊቱ ቆመ። መርቆሬዎስ ሆይ ራስን ታውቃለህ፣ ይህን ሹመት ሰጠው ስለ ጽናትህ፣ ስለ ብርታትህ፣ በጦርነት ውጊያ ድል ስለማድረግ፣ ስለ ተክለ ሰውነትህ፣ እኛን ስላኮራን፣ ከአምላኮቻችን ዘንድ ኃይልን ስለተሰጠ፣ በግዛቴ ውስጥ
ከባለስልጣናትና ከትላልቅ ሰዎች በላይ አደረግኩ። በእኛ ዘንድ ለምን ተለወጥ? በፍቅራችን መካከል ጥልን አደረግህ። ታላቅ ክብርንና ስልጣንህን አልወሰድኩብህም? እንዴት አሁንስ ረሳኸው? አምላኮቻችን እንዴት ካድካቸው? እንደ ጠላሃቸው የሚሰማው እውነት ነውን? አለው። ያን ጊዜ እግዚአብሔር ወዳጅ ቅዱስ መርቆሬዎስ የተሸለመውን ልብሱን ሥጋዊ ሹመቱን ተወ፣ ኃይልን ለበሰ፣ ተጎናጸፋትም። የክርስቶስ ልጅነትና አሸናፊ የሚሆን የመንፈስ ቅዱስ ስጦታ በእምነት በተቀዳጀ ጊዜ ከግርማው የተነሳ አዲስ ሰው ሆነ። ለንጉሱም ሳይፈራና ሳይደነግጥ በመንፈስ ቅዱስ ኃይል መለሰለት። ንጉሥ ሆይ፣ ሀብት፣ ክብርና ስጦታ ሁሉ ወደ አንተ ይመለስ። እኔ ያንተን አልፈልግም። በአንተ ላይ የተነሱ ጠላቶችም ለመዋጋት ተፋለምኩ፣ እንዳየሁም ድል አደረግኳቸው። ጌታዬ አምላኬ ኢየሱስ ክርስቶስ በሰጠ ኃይል አሳደድኳቸው፣ ገደልኳቸው። መልአኩም ወደ እኔ የተሳለ ሰይፍ ሰጠኝ፣ አጸናኝ፣ አዳነኝም። እነሆ የሰጠኸኝን ውሰድ፣ ከእኔም አስወግድ። ይህንን ሰጠሁ የምትለውን አልሻምና። ከእናቴ ማኅፀን ጀምሮ ራቁቴን ተወለድኩ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። ነገር ግን እሱ የብርሃን ልብስ ያለብሰኛል። ያንተን ብላሽ ሆነ የዓለም ጌጥና ኮት ጣልሁት። ይህ ሁሉ በእኔ ዘንድ እንደምንም ነው አለና ልብሱን አወለቀ። የታጠቀበትንም ቀበቶ ፈታ። ሁሉንም ከንጉሡ ፊት ወረወሩ። ሁላችሁም ስሙኝ፣ እኔ ክርስቲያን ወገን ነኝና እኔ ክርስቶስ እንደሆንኩ ፈጽማችሁ ወቁ እያለ አሰምቶ ተናገረ። ዳኪዎስ ደነገጠ። ከቅዱስ መርቆሬዎስ አንደበት በሰማው ቃል ተገረመ። ደስ የሚል ፊቱን አየ። ከፊቱ ደም ግባትን ፈጽሞ ያማረ ነገርና ከላዩ ላይ ደስታና ብርሃን ይታያል። በሁሉ ዘንድ የተወደደ የፊቱ ደም ግባት የሚያምር ሆነ። ሁሉም ሕዝብ ባዩትና በተመለከቱት ጊዜ ተደነቁ። ንጉሡም ከተመለከተ በኋላ ራሱን ነቀነቀ፣ ስለ እርሱም አዘነ። ሁሉንም ከእርሱ ዘንድ በሰማ ጊዜ 2 ቀን ያስሩት ዘንድ አዘዘ። ይህ ሰው የሰጠውን ክብርና ማዕረግ አላወቀም፣ ግርፋትና ድብደባም እንደሚጠብቀው አልተረዳም አለ። ንጉሡ ከመልካም ሥራው ወደ መጥፎ ሥራው ይመልሰው ዘንድ ይህን ተናገረ። መርቆሬዎስ እስር ቤት ከደረሰ በኋላ ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። በዚህች ሌሊት ቆሞ ለፈጣሪው ምስጋና እያቀረበ ሳለ ቀድሞ የታየው እግዚአብሔር መልአክ ወርዶ መርቆሬዎስ ሆይ ልብህን አበርታ፣ የዚህ ክፉ ንጉሥ ሲቃይ አትፍራ፣ በፈጣሪ በክርስቶስ እመን እንጂ ታመንበት ከእጁ ያድንሃልና በችግር ሁሉ በሚደርስብን ሲቃይ ሁሉ ይረዳሃልና አለው። ይህን ተናግሮ መልአኩ ከእርሱ ተሰወረ። መርቆሬዎስ መልአኩ የነገረውን አመነ። የመንፈስ ቅዱስ ጥንካሬና ብርታትን ጨመረ። ሐሳቡም ጽኑ ሆነ። በዚህች ሌሊት ከሚደርስበት ሁሉ ይረዳው ዘንድ ያጸናው ዘንድ ያቀልለትም ዘንድ ወደ እግዚአብሔር አንጋጦ ሲጸልይ ሲለምን ሲማለድ አደረ። በሚቀጥለው ቀን ንጉሥ ችሎት ላይ ነበር። መርቆሬዎስን ያመጡት ዘንድ አዘዘ። ከፊቱ እንደደረሰ ስለሰጠንህ ሀብትና ክብር ፈንታ ለራስ ክፉ ነገር መረጥክን? አለው። መርቆሬዎስም አዎ፣ በሚጠፋው በሚያልቀው ሀብት ፈንታ ከዚህ የበለጠ የማይጠፋ የማያረጅ የጌታ ኢየሱስ ክርስቶስ ሀብትን ክብርን አገኝ ዘንድ እታገሳለሁ አለ። ንጉሥ የት መጣ? ሀገርህ በቅርብ ከሆነ እናውቅ ዘንድ ንገረኝ አለው። መርቆሬዎስን በሥጋ የወለደ አባቴ ከአስኪና ሀገር ቀርኒፎኖስ ይባላል። በመርሲደኒ ዘመን የወታደሮች አለቃ ነው። የእውነት አባቴ የኢየሱስ ክርስቶስ አባት እግዚአብሔር ነው። ንጉሡም አባት መርቆሬዎስ ብሎ ያወጣልህ ወይስ ይህ ስም በሹመት አገኘሁ አለው። መርቆሬዎስም አባቴ ፕሉፓዴር ብሎ አወጣልኝ። ይህም የዘመዶቹን ወዳጅ ማለት ነው። የጦሩ መሪ የሆንኩ ጊዜ ጀምሮ ባለስልጣናት መርቆሬዎስ ብለው ስም አወጡልኝ። ሀገሬ ግን በሰማይ ያለችው ኢየሩሳሌም ናት። እርሷም የማይሞተው የኢየሱስ ክርስቶስ ሀገር። ንጉሡም የማዝህን አታደርግምን?
ለአምላኮቻችን አትሰግድምን? በፊት የሰጠውን ብዙ ሀብት አትቀበልም? ካልሆነ ፈጥነህ ንገረኝ፣ ስለ ቀድሞ ሥራ ከዚህ አምጥቻለሁና አለው። ብፁዕ መርቆሬዎስም ከእርሱ በሚመጣ ክፋት አመፀኛ ባደረግህና ባሳተ ሰይጣን አባትህ በአንተ ላይ ኃይልን አሳይ ዘንድ በእውነት ወደዚህ አደባባይ መጣው። እነሆ በመንፈስ ቅዱስ ኃይል አሸንፋለሁ። ከጌታዬ ከኢየሱስ ክርስቶስ ዘንድ በእውነት አክሊልን እቀዳጃለሁ። አንተ የፈለግከውን ፈጥነህ አድርግ፣ ወደ ኋላ አትበል። በልዑል እግዚአብሔር በጌታችን መድኃኒታችን ኢየሱስ ክርስቶስ ኃይልና ጽናት ታምኛለሁና። ሁሉን ተንኮል ሠራ፣ ነገር ግን እሱ ይሽርብሃል አለው። ያን ጊዜ ንጉሡ በቁጣ ተሞላ። ለዘላለሙ የማያልፍና የማይጠፋ ስልጣን እንዳለ በፊቴ እንደዚህ ትላለህን? ደፈርከኝ አለው። ልብሱን አውልቀው 4 ቋሚ እንጨቶች አዘጋጅተው ከምድር 1 ክንድ ከፍ አድርገው እንዲሰቅሉት በዱላም እንዲመቱት አዘዘ። እንዳዘዛቸውም አደረጉ። ደሙ በምድር ላይ እንደ ውሃ ፈሰሰ። መርቆሬዎስ ሆይ የምትመካበት ኃይልና ብርታት የት አለ? አሁን ደካማ ሆንክ አለው። መርቆሬዎስ ሰማዕትም ደስ አለው። ወደ እውነት አምላክ ጸለየ። በልቡም አምላኬ ኢየሱስ ክርስቶስ ሆይ በችግሬ ጊዜ ጠራሁ፣ ስማኝ፣ እርዳኝ፣ አድነኝ፣ በአንተ ታምኛለሁና። እኔም ባሪያ ነኝና የእውነት አምላክ ኢየሱስ ክርስቶስ ሆይ አንተ ብቻ አምላክ ነህ አለ። ንጉሥ ሥጋውን በተሳለ ሰይፍ ይቆርጡት ዘንድና ሳይሞት በእሳት ያቃጥሉት ዘንድ አዘዘ። እንደታዘዙትም ባደረጉ ጊዜ በቅዱስ መርቆሬዎስ ሥጋ ሰውነት ከሚፈሰው ደም ብዛት የተነሳ እሳቱ ጠፋ። ይህንን ከባድ ስቃይ በታገሰ ጊዜ ንጉሥ ፈጥኖ እንዳይሞት ፈለገ። ነገር ግን ከታሰረበት ፈትተው ወደ ወህኒ ቤት ያግዙት ዘንድ ትእዛዝ እስከሚያስተላልፍ ድረስ ስልጣኑን ተጠቅሞ ከፍተኛ በደል አደረሰበት። ፈጽሞም ወደሚያስፈራ ጨለማ ቦታ ወሰዱት። ለሞትም ደረሰ። ወታደሮቹም ወዲያው የሚሞት መሰላቸው። በዚች ሌሊት የእግዚአብሔር መልአክ ታየው። ለሃይማኖት የተጋደለ የጸና ሰማዕት ሆይ ሰላም ላንተ ይገባል። በእግዚአብሔር አምላክ ኃይል ጽና አለውና መላ ሰውነቱን በእጁ ዳሰሰው፣ ቁስሉንም አዳነው። ምንም እንዳልነበረበት ሕያው አድርጎ አስነሳው። ተነስቶም እግዚአብሔርን አመሰገነ። ከዚህ በኋላ መልአኩ ከእርሱ ተሰወረ። በሚቀጥለው ቀን ንጉሥ መርቆሬዎስን ያመጡት ዘንድ አዘዘ። ከደረሰ በኋላ ንጉሥ ትናንት ሲወስዱ ከፊታችን ተሸክመው ሳለ ለሞት ደርሰ ነበር። ዛሬ በእግርህ እየሄድክ እንዴት መጣ? በሰውነትህ ውስጥ ቁስልና ሕመም የለም አለው። ጀርባውን ያዩ ዘንድ ጭፍሮቹን አዘዘ። ካዩ በኋላ ሁለመናው ሕያው እንደሆነ ያገኙት የግርፋት ምልክት እንደሌለ በንጉሡ ሥልጣን ማለልን አሉት። ንጉሥ ዛሬ ንገሩኝ፣ ያዳነው ክርስቶስ ነውን? ወይስ ወደ ጠንቋይና ወደ ሐኪም ቤት ወሰዳችሁት አላቸው። ጠንቋይ እንዳላዳነው ወደ እርሱም የገባ እንደሌለ በታመኑ አምላኮቻችንና እኛን በሚገዛን ሥልጣንህ እንምላለን። ወዲያውኑ የሚሞት መስሎን ነበር። እንዴት እንደዳነ ኃይሉም እንዴት እንደታደሰለት አላወቅንም አሉ። ንጉሥ የክርስቲያኖች የሥራይ ብርታት እዩ፣ ሳይታመም እንዴት ፈጥኖ እንደዳነ ትናንት የሚሞት መሰለ። እነሆ ዛሬ እንዳልታመመ ሰው በመልካም ሁኔታ በእግሩ ቆሟል አለ። የዳኪዎስ ቁጣ በመርቆሬዎስ ላይ ፈጽሞ ነደደ። ማን አዳነ? በመድኃኒት ነው፣ ያለ መድኃኒት አትድንም አለው። መርቆሬዎስም በእውነት ድህነት ከእርሱ የሆነ የነፍስና የሥጋ ፈዋሽ ጌታ ኢየሱስ ክርስቶስ እርሱ ፈወሰኝ አለ። መተተኞች፣ ጠንቋዮችና ጣዖት አምላኪዎች ግን ከእርሱ የራቁ ናቸው። በማይፈታ ማሰሪያ ያስራቸዋል። እሳቱ ለዘላለሙ ወደማይጠፋ ገሃነም ውስጥ ይጥላቸዋል። ፈጣሪያቸውን እግዚአብሔርን አያውቁትምና አለው። ዳኪዎስ በከባድ ስቃይ ያሰቃዩ ዘንድ አዝሃለሁ። የምታመልከው ክርስቶስ ከእጄ ካዳነህ ያለው አለ። ጻድቅ እኔ በጌታ በኢየሱስ ክርስቶስ አምናለሁ። ስቃይ ቢበዛብኝም እምነቴን ልትቀይረው አትችልም።
ጌታችን ወንጌል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን መግደል አይችሉምና ከሞት በኋላ ነፍሳችሁን በገሃነመ እሳት ውስጥ መጣል የሚችለውን ፍሩት እንጂ ብሎ እንደተናገረ አለው። ንጉሥ በጋለ ብረት ሰውነቱን ያቃጥሉ ዘንድ አዘዘ። ነገር ግን የተሰበሰቡት ሁሉ እያዩ ከመጥፎ ሽታ ይልቅ ከሽቶ ሁሉ መዓዛው የሚያምር ሽቶ ከሰውነት ወጣ። መርቆሬዎስ ግን በዚህ ሁኔታ አንድ ቃል አልተናገረም፣ በሰማይ ያለውን ያስባል እንጂ። ንጉሥ መርቆሬዎስ ሆይ ባለመድኃኒቱ የት አለ? ያድንህ ዘንድ አሁን ይምጣ፣ ጥራው፣ ከሞት የሚያድነኝ አለ ትላለህና አለው። መርቆሬዎስም የፈለግከውን በል፣ በሥጋዬ ብቻ ትሰለጥናለህ፣ በነፍሴ ግን ከፈጠራት ከእግዚአብሔር ብቻ በቀር አትችልም። አንተ ሥጋዬን ማጥፋት ትችላለህ፣ ነፍሴ ግን ለዘላለም ሕልፈት በሌለባት በፈጣሪ በክርስቶስ ዘንድ ናት አለው። ንጉሡ ወድቆ ተንቀጥቅጦ ፈጥኖ ይሞት ዘንድ አንገቱ ላይ ታላቅ ድንጋይ አስረው ቁልቁል እንዲሰቅሉ ታዘዘ። የክርስቶስ ሰማዕት ይህንን ሁሉ ስቃይ ታገሰ። የእግዚአብሔር ኃይል ከእርሱ ጋር አለና ንጉሥ ከባዱን ስቃይ እንደታገሰ በውጊያ ላይ ያለውን ጥንካሬና ጽናት ያውቃልና። ንጉሥ ከባዱን ስቃይ እንደታገሰ በውጊያ ላይ ያለውን ጥንካሬና ጽናት ያውቃልና ስልጣኑን እንዳይወሰድበት ፈራ። ከፍርሃቱም የተነሳ ፈጥኖ ይገድለው ዘንድ ፈለገ። ከአንገቱ ላይም ድንጋዩን አስወግደው አፉን አስረው በከርከሮና ከበሬ ቆዳ በአራት እጥፍ በተገመደ የጠፈር ጅራፍ ይገርፉትና ይደበድቡት ዘንድ አዘዘ። ደሙ በምድር ላይ ፈሶ እስኪሞላ ድረስ እንዳዘዛቸው አደረጉ። እርሱ ግን በእግዚአብሔር ስላመነ እንደ ጠንካራ ድንጋይ ቻይ ሆነ። ስቃዩን አልፈራም። ወደ እግዚአብሔር እየጸለየ ስቃዩን ተቋቋመው። ሁሉን የያዝክ ጌታ ኢየሱስ ክርስቶስ ሆይ ስለ ቅዱስ ስምህ ጠላቶች ያሰቃዩ ዘንድ ዝግጁ ያደረግከኝ ፈጽሜ አመሰግንሃለሁ። ንጉሥ የሃይማኖትን ጽናት አይቶ ሊመልሰው አለመቻሉ ጊዜው እንዳይረዝም በጽናቱም መንግሥቱን እንዳይቀመው ፈርቶ አንገቱን በሰይፍ እንዲቆርጡ ታዘዘ። እንዲህም ሲል ጻፈ። መርቆሬዎስ የተከበሩ አምላኮቻችን ሰደበ፣ ትእዛዛቶቻችን አቃለለ፣ የተከበረው መጽሐፋችንም አልተቀበለም። ስለዚህ በእርሱ መንገድ ላይ የሚሄደውን ሁሉ ታላቅ ቅጣት ይጠብቀው ዘንድ ቂሳርያ ወስደው አንገቱን በሰይፍ ቆርጠው ይግደሉት ሲል አዘዘ። የታዘዙትን በብረት ዱላ ከመደብደቡና ከግርፋቱ የተነሳ ስለደከመ በሰረገላ ጭነው ወደ ቂሳርያ ወሰዱት። በመንግስት ትእዛዝ ወደ መገደያው ቦታ ይወስዱትም በእግሩም መንቀሳቀስ አልቻለም። ከዚያ ካደረሱት በኋላ ገዳዮች ወደ ቂሳርያ ሄዱ። በምሽትም ደርሰው ከዚያ አደሩ። በመንፈቀ ሌሊት ራሱ ጌታችን ኢየሱስ ክርስቶስ ታየው። አገልጋዬ ወዳጄ መርቆሬዎስ ሆይ በዚህ መንግሥተ ሰማያት ታርፋለህ። ስለ ስሜ ተጋድሎህን ጨርሰሃልና ሃይማኖትን ስለ እኔ ጠብቀሃልና ታላቅ የሆነ የሰማዕትነትን አክሊል ተቀበል። ከእረፍት በኋላ ያዘጋጀውልህን መንግሥቴን ትወርስ ዘንድ ወደ እረፍት ና አለው። አገልጋይ መርቆሬዎስ ሆይ እውነት እልሃለሁ ቤትህን፣ ሹመትህን፣ በዚህ ዓለም ያለውን እንደተውክ ተድላና ደስታ፣ ክብርና ሹመትን፣ ገንዘብ ሁሉ ትተህ እንደፈለግከኝ ወደ እኔ መጥተህ ሥጋህን ስለ ስሜ ስለ ሕማምህና ስለ ሲቃዬ እንደሰጠ እነሆ ዋጋህን እከፍልሃለሁ። ስምህ ሁሉ በዓለም የታወቀ ይሁን። በስምህ ብዙ ተአምር ይደረጋል። ቤተ ክርስቲያንህም ዘወትር ለሚያገለግል ማኅበረ በኵር አቀርበዋለሁ። ልጁን በስምህ ለሚሰይም ከክፉ ነገር እጠብቀዋለሁ፣ ምንም መከራ ስቃይ አያገኘውም። ይህንን የሚል ቃል ኪዳን ገባለት። ይህንን መጽሐፍ ለጻፈ፣ ላልጻፈ፣ ለተረጎመ፣ ቃሉን ለሰማ፣ ላሰማ፣ የሰማዕቱ መርቆሬዎስን መታሰቢያ ላደረሰ፣ የሰማዕቱ ቅዱስ መርቆሬዎስን መታሰቢያ ላደረገ እግዚአብሔር በመንግሥተ ሰማያት ለዘላለሙ በአንድነት ይማራቸው ለዘላለሙ አሜን።